ሴቶችን በተመለከተ ሴቶች ወንዶች ወይም በቤተክርስቲያን ውስጥ ፖዚሽን እንዲሆኑ ወንዶች ባሉበት ቦታ ላይ እንዳያስተምሩ ብሎ ጳውሎስ ከለከለ። ጌታ መጣህ ጳውሎስ ምን ነካ ስንለው ጌታ ነው እንዴ። ስለዚህ ኢየሱስን ጌታ አድርገህ ከተቀበልክ መስማት ነው። የራስ ጌታ ከሆንክ ግን ብሎ ነገር የለም። ተነሽ እህቴ፣ የጭቆና ዘመን አበቃ። ለዘመናት ተጨቆነሽ ሃሌሉያ ብለ ሴቷን ወንድ ወንዱን ሴት ማድረግ ይመጣል ማለት ገብታችኋል። እኔ አይደለሁም ያልኩት ሐዋርያው ጳውሎስ ሴት በማህበር ላይ በጣም በሰዎች ዋጋ የከፈለ ስለነበረ ዳዊት ሰዎች በእኛ ላይ በተነሱ ጊዜ አነሳስ ጊዜ ሰዎች ሊወዱክ ይነሳሉ፣ ሰዎች ሊጠሉክ ይነሳሉ፣ ሰዎች ሊከፍቱልህ ይነሳሉ፣ ሰዎች ሊዘጉብህ ይነሳሉ፣ ሰዎች ደስታ ምክንያት ሊሆኑ ይነሳሉ፣ የሐዘንም ምክንያት ሊሆኑ ሊያስለቅሱ በፕሮግራም ግራ ሊያጋቡ በፕሮግራም ሰዎች በእኛ ላይ ከምላስ የሚወጡ እባባዊ የሆኑ ንግግሮች ከምላስ የሚወጡ ጊንጣዊ የሆኑ ነገሮች ከዘርዘር ላይ ዛሬ ይረገጣል። አራማይ ካለ ማን ይበለኝ? አገኘው እጄ ገባ ተባረኩኝ ስትሉ በረከታችሁን የሚበላ ተምችና ኩብኩባ ከቤታችሁ እንዲርቅ ልጸልይ ነው። በጌታ በኢየሱስ ክርስቶስ ስም ተምችና ኩብኩባ ከቤታችሁ እንዲርቅ እጸልያለሁ። እግዚአብሔር አምላክ የትኛውንም አጋንንት የገባበትን ቀዳዳ እንዲደፍን እጸልይላችኋለሁ። አትገላለጡ ወንዶች፣ አጋንንትን ምስል ይጥፋችሁ ደግሞአል። ክርስትና ባህል አይደለም፣ ያማል። አየህ ዓለማውያን ሆነናል የምንለው እኮ ለዚህ ያንዳንድ ወንዶች ሱሪ እንኳን እንዴት ያሳዝናል። አንዳንድ ታክሲ ውስጥ ገብተን ወርዶ እኮ አንዳንዱም አይታይም ሽፍን አደርጋለሁ። አንዳንዱ ቆም ብለው እንዲህ የሚወርድ ሱሪ ቆም ብለው እናቴ ረከብ አድርገው ይላሉ። ማማ ምን ያርገው እንዴት ከፍ ያርገው አንዴ መርጦ ገዝቶ ዓለማውያን እንዳት ለምን ነው ብዙ ጊዜ አጋንንት ከሴቶች ብቻ የሚወጣው ሲል ስለሚፈልጉ ነፃ ለመውጣት ወንዱ ጌታ ሴቶቹ ሲመጡ ገላግለኝ ጌታ ካለብኝም ከላይ ላይ ምታው ብለው ይመጣሉ፣ ይመታላቸዋል። ወንዱ ግን እኔ እዚህ መዋረድ አልፈልግም ብሎት አዳልሞቲውን እንደያዘ ተመለሰ። እኔ እየገረመኝ ነው ያለው። ለምን መሰል? ቆይ ስማኛ፣ እግዚአብሔር ሰው 12 ደቀ መዝሙር ወንድ ነው። እግዚአብሔር ሰው 12 ሞተ ሲባል ወደ እርሻው ወደ አሳ ማጥመዱ ወደ ኤማሁስ ምናምን ላጣ እነዛ ማርያም ያቺኛይቱ ማርያም አጋንንት ያወጣላት ሶሎሜ እነሱ ግን ሞቱን አውቆ የተቀበረበትን ተከታትለው አይተው ሽቶ ይዘው ስማ በሕይወት እያለ አይደል የሞተውን ለመቀባት አንተ ሴቶች እስከ መጨረሻ እኮ የሚከተሉ እነሱ ናቸው። ያ ብቻ መሰለ እንዴ? ትንሣኤውን መጀመሪያ ሄደው ያወሩ ለራሳቸው አንኳኩተው ሄደው ተነስቷል ብለው የተናገሩ ሴቶች ናቸው። ራሱ አንደበት ራእይን ሰተከው ሲናገር ሰምቻለሁ። በህዝብ ፊት ቃል ስትገባለት ሰምቻለሁ። እግዚአብሔር አባቶች ጀመረ እንጂ አልጨረሰም። በጌታ በኢየሱስ ክርስቶስ ምንም አርገው ምን አርገው ሴት ልጅ በራሷ ላይ የስልጣን ምልክት የሚሆን ነገር ታስቀምጥ ነው። እዛ ቦታ ላይ ሴት የተባለችው ስላገባች ሴት የተገኘውን ሕፃን ሁሉ የ6 ወሯን ሴት ሁሉ ጨርቅ ጠምጥማቸው አምጧት ማለት አይደለም። ስላገባች ሴትና ከባሏ ጋር ስላላት የስልጣን ተዋረድ በቤተ ክርስቲያን ውስጥም ስላላት ህብረት ነው። ስለዚህ ክፍሉ የሚያወራው ይሄ ነው። መጀመሪያ እንድናቅ የተፈለገው ነገር በሴት ላይ ስልጣን ያለው ክርስቶስ ሳይሆን ባሏ እንደሆነ መናገር ነው። አንዳንድ ጊዜ ትንሽ እውቀት መጥፎ ነውና እኔ በዚህ ጥቅስ ላይ የሚገርማችሁ ነገር ወንዶቹ ናቸው የሚጨቃጨው። ስለሱ የተጻፈውን እኮ አንዱንም አልፈጸመም። የሴቶቹ ነገር ያንገበገቡ ኦኬ እርግጠኛ ነኝ እቺን የጠየቀው ሰው ራሱ ወንድ ነው ማለት ያው ለውቀት እኔ እናንተ እናጠናዋለን ማህበሩ ያጠናል ግን ለሴቶች የተጻፈ ክፍል ነው እሱ ክፍል
ለማስተማር ከሆነ እህቶችን ሚስትህን ምናምን አሁን ትንሽ ከልስልሃለሁ። በተረፈ ግን እዚህ ቤት የሰው ጸጉር እያየ የሰው ጭንቅላት እያየ ከጠየቅ ለአንተም ደግሞ የተጻፋለ ወንዶች የሚል እሱን እያወጣው ደግሞ እኔም ኮንንሃል። እንደዚህ ተደርገን ነው እንግዲህ የምንኖረው ማለት አንዳንድ ጊዜ ትዝ ይላቸዋል። ባሎች ሆይ ሚስቶቻችሁን ውደዱ የሚሉትን ባሎች አያነቡት ማንበብም አይፈልጉም። ሚስቶች ሆይ ለባሎቻችሁ ተገዙ የሚለውን ሁሉም ባሎች ያውቃሉ ጥቅሱ። ቆይ እኔ የምልህ ሚስቶች ሆይ ሲል ለማን ነው? ሚስቶች ሆይ ሲል አንተ ለምን አነበብ? ምን አገባህ? ሚስት ነህ እንደማለት ነው። ሚስቶች ሆይ ሲል ያ ክፍል ማንን ነው የሚመለከተው? ሚስቶችን አያገባህም። ለባልሽ ተገዢ ይላል ምናምን። እንዴት አጠናው? እንዴት አወቅው? ምን አገባህ? ሚስቶች ሆይ ነው የሚለው ሚስት መሆን ጀመርክን? የሰው ጥቅስ አንተን ምን ይመለከት? ይሄን ያዙ። ባሎች ሆይ የሚለውን ደግሞ ሚስቶች ናቸው የሚይዙ። ሚስት ተገዢ የሚለውን አይይዙ። ሚስቶች ሆይ የሚለውን ሴቶቹ አይሰሙ። ባሎች ሆይ የሚለውን ሴቶቹ ሁሉ ያውቁታል። አሁን ባሎች ሆይ ያውቁታል ሴቶቹ በሙሉ ማለት ባሎች ሆይ ሲል በቃ ይሄ እኔን አይመለከትም ባሌን ነው እስቲ የኔ ክፍሌቱ ነው ሚስቶች ሆይ ቺነቼ እኔ ብሎ አይጠናም። እንደዚሁ ሴቶች በማህበር ላይ ሲል ወንዶች ናቸው የሚያጠኑት። ወንዶች በጣም ትኩረት ምንድነው እነሆ ሴቶቹ ምናምን ሻሽ ያረጉት 5 አይሞልም የቀረው ምናምን የሚለው ወንዱ ንባቡ የሚለው ሴቶች ሆይ ብሎ ነው። ስለ ሴቶች እንዴት አነበብክ? ወንዶች ሆይ የሚለውን ፓርት ለምን አታጠና? ምን ብለን ነው ምን ጀምረው? አንድ እሱ ይሄን ምን መልሰው አሁኑ ጠያቂ ሳይሆን ለነገረኛ ጠያቂ እናኛ ሻሽና ድል በር ላይ ቆመ እዚህ ላስተምር ወይስ በዛ በር ላይ ቆሜ እህቶች እችን ያሰራቸው እችን እንበል? እውነት ተቆርቁረ ከሆነ ሻሽ ገዝተ በር ላይ ቆመ ማደል እውነት አስበ ከሆነ ይሄ በዚህ እንዳለ ወደ ንባቡን ቦታው ላይ መጀመሪያ ሴቶቹ የሚለው ክፍል ወይም ወመን የሚለው ክፍል እና ቀጥሎ ደግሞ ወንዶ የሚለው ዛው ምዕራፍ ላይ ምዕራፍ 11 ወንድ የሚለውም ማን የሚለውም ባልና ሚስት ወይም ስላገቡ ሰዎች ነው ማለት ከሱን ጀምሮ አሁን እዚህ ላይ በደፈናው ነገር ግን የወንድ ሁሉ ራስ ክርስቶስ የሴትም ራስ ወንድ ስለሚል የዚህ ሁሉ ሴት ራስ ይሄ ሁሉ ወንድ ነው ብሎ የሚያስብ ሰው አይደለም። ይሄ ስለ ሴቶች ሳይሆን ስለ አንዲት ሴት በነጠላ ስለሷ የሴት ራስ ወንድ የሚለው ወንዶች አይደለም። የሴቶች ራሶች ወንዶች ናቸው አይደል? ይሄ ማለት የወንድ ሁሉ ሴት እየተነሳ እኔ እኮ ያንቺ ራስ ነኝ ልትል ነው ማለት ነው። ባይዞይ እዚህ ቤት ራሱ አሁን ይሄ የማይመለከተው ሰው አለ። የሴት ራስ ወንድ የሚል እቺ ቃል ራስ የሚለው ቃል የማይመለከተው እኔን ይመለከታል። ራስ መሆን መብት አለኝ። ራስ ነው ሀብቴ ራስ ሊሆን ነው ገና አልሆነም። እርርበሉ አቤል ራስ አይደለም። አሁን እስካሁን ይሄ የሴት ራስ የሚለው እዚች ጋር ለዚህ ክብር ያልበቃችኋላችሁ። ይሄ የሚስቀው ይሄ ራሱ ምናምን ገብቷል። ቴዲ ራስ አይደለም እዛ ያላችሁ ራስ የሚለው ቃል ትዳር ላለወን እናንተ አሁን ራስም እጅም እግርም አይደላችሁም። የቀረ እንዴ ራስ መባል ቀላል አይደለም። ቀላል ማረግ አይደለም። ራስ ጎበና ዳጨ ሲባል ሰምታል። እንደዛ ማለት ከፊት ሳትሄድ ራስ የለም። የሴትም ራስ የሚለው ያገባች ሴት የሷ ራስ ወይም በሷ ላይ ስልጣን ያለው ወንድ ወይም ባሏ ነው። የክርስቶስም ራስ ወይም በክርስቶስ ላይ ስልጣን ያለው ማን ብቻ ነው? እግዚአብሔር እንደሆነ ልታውቁ ወዳል። ይሄ ትልቁ የሴት ራስ ወንድን ክርስቶስም ራስ እግዚአብሔር እንደሆነ ይሄን እንድታውቁ ወዳል። ያው ቃል አለ ላገባች ሴትና ለባለትዳር ነው ለማለት ወይም ሌላ እንግሊዘኛው ሌላም ቋንቋ የምትጠቀሙ አምጡ እንጂ አሁን እዚህ ውስጥ ራስ የሌላቸው ሴቶች ማአት ናቸው። ራስ ያልሆኑ ወንዶችም ማአት። እዚህ ውስጥ ራስ የሆነን ወንዶች የተወሰነነን ራስ ያላቸው ሴቶችም የተወሰኑ የቀሩት ጭንቅላት ብቻ ነው ያላቸው፣ ራስ የላቸውም። እሺ ያው ቃል አንብላችሁ። እሺ ነገር ግን ላስታውሳችሁ የምወደው አንድ ነገር አለ። ክርስቶስ በወንዶች ላይ ስልጣን አለው። ባሎች በወንዶች ላይ ስልጣን ያለው ማን ነው? ክርስቶስ። እኔን እንዲ የማረግ መብቱ የማን ነው? የክርስቶስ። በወንዱ ላይ ማን ነው? ክርስቶስ አለው። ክብር ለጸባይ ሳምር ለመሰላየ በሚስት ላይ አንተ ነህ ራስ ስታጠፋ አንተ ነህ። እንግዲህ እንደዚህ በአንተ ላይ ማን ነው? ክርስቶስ ነውና በዛ እጅ ካገኘህ ምን እንደምትሆን በማሰብ ነው ለሚስት ምትራራው ነው። ገብተዋል? እሺ ወደ ቀጥለው። ክርስቶስ በወንዶች ላይ ስልጣን አለው። ክርስቶስ በወንዶች ላይ ስልጣን አለው። እኔ ጌታ ከነ ምናምን ይወድሃለሁ አይላም። ባሎች በሚስቶቻቸው ላይ ስልጣን ስለ ባሎችና ባሎች በሚስቶቻቸው ላይ ምን አላቸው? ስልጣን አላቸው። ቀጥል በዛው ንባብ እናነብና ሱራሱ ይመልአን። ራሱን ተከናንቦ ወይም ባርኔጣ አድርጎ የሚጸልይ ወይም የሚሰብክ ወንድ በእርሱ ላይ ስልጣን ያለውን ክርስቶስን እንዳዋረደ ይቆጠራል። ስለዚህ ጭንቅላቱ ላይ ወይ ጥምጥም ወይ ቆብ ወይ ኮፍያ ወይ
ምናምን አድርጎ ይጸልይ ወይ የሚተነብይ ወር የሚያስተምር ሰው በሱ ላይ ስልጣን ያለውን ክርስቶስን ያዋርድ። ጠመጠም ካረግ፣ ቆብ አደረግ፣ ክብ አረግከው፣ አራት ማዕዘን አረግከው፣ ጨርቅ አደረግከው። ወንድ ልጅ እንደዛ ሲያረግ በጸሎት ጊዜ ማንን እያዋረደ ነው? ክብሩ ለሱ ክብር ይመጣለታል፣ ለጌታ ግን ክብር ይላል። እንደዚሁም ጠጉሯን ሳትሸፍን ወይም ሳትከናነብ በሕዝብ ፊት ያውቃል። ጠጉር በሚል ገልጦታል። ጠጉሯን ሳትሸፍን ወይም ሳትከናነብ በሕዝብ ፊት የምትጸልይ ወይም ትንቢት የምትናገር ሴት በእርሷ ላይ ስልጣን ያለውን ባሏን ታዋርዳለች። ስለዚህ እዚህ ማህበር ላይ አንዲት ሴት መቆመች ጸጉሯን ሳትሸፍነው ወይም በመጎናጸፊያ ሳትጠቀልለው በማህበር ላይ ብትጸልይ ኦር ትንቢት ብትናገር የሷ ራስ የሆነውን ባሏን ምን ታረጋለች? ታዋርድ ይላል መጽሐፍ። ምክንያቶች መልእክት አለኝ፣ ቃል አለኝ፣ ጸልያለሁ ምናምን ሲሉ ምናቸውን ይሸፍኑ ነው? አቤት ጸጉራቸውን ቀላል ነው። በአማርኛ ነው የተጻፈው። ቀላል እሺ፣ ቀጥል። ምክንያቱም ራሷን ሳትከናነብ የምትጸልይ ሴት ጠጉሯን እንደተላጨች ሴት ናትና፣ ሴት ራሷን የማትከናነብ ወይም ጠጉሯን ባጭሩ ምንድነው? ጠጉሯን ሳትከናነብ እግዚአብሔር ፊት በማህበር ላይ ቆማ ልጸልይ የምትል ሴት ጠጉሯን እንደተላጨ ወይንም መላጣ ሚስት መላጣ ሆና ብትቆም ማህበር ላይ ምን ይሰማሃል? ባል የዛ አይነት ስሜት አለው መንፈሳዊ ዓለም ላይ ለማለት ከነ ቢልጫዋ ቆማ ሃሌሉያ ይረበሻ ሰባካ ምናምን ብትል ባልየው ደግሞ ዛቁጭ ብሎ ምን ይሰማዋል? ማህበሩ ጣጣ የለውም። ምን ትመስላለች? ቅል ራስ ይላል። ልክ እንደዛ ነው መንፈሳዊ ዓለም ላይ ማለት ስልጣን አልባ ነች፣ አውቶሪቲ አልባ ነች፣ ቀትረ ቀላል ነች ይላት። ሴት ራሷን የማትከናነብ ወይም ጠጉሯን የማትሸፍን ከሆነ አሳጥራ ትቁረጠው። ጠጉሯን መቆረጥ እንደውም ትላጨው ነው የሚለብስ። አትሸፍኙም? አዎ እኔ ተቀብቻለሁ ምናምን ሃሌሉያ። ሸፈና አድርገሽ አትቆሚም? ፕሮፌት ነው። ጳውሎስ ምን ይላል? እንደሱ ከሆነ ተላጩ ከስር። ለምንድን ጳውሎስ ትላጨው ያለው? ለምን? ሴቶች የፈለገ ቢሆን በጸጉራቸው ሲመጡባቸው አይደራድ ማለት ነው። ተላጨው ሲል አይ በቃ እሺ ከምላጨውማ ሸፍናለሁ እንድትል ነው እንጂ ሐሳቡ ደግሞ ነገ ተላጭታችሁ ይኸውና ጳውሎስ ባለው መሰረት ቢልጮ ነኝ አሁን አገለግላለሁ አይባልም። ሐሳቡ ትላጨው ሲል አይ ከምላጨው ብላ እንድትሸፍን። እማትላጨው ከሆነ ስቀጥል ጠጉሯን መቆረጥ ወይም መላጨት የሚያሳፍር መስሎ ከታያት ግን እንድታፍር ነው የተፈለገው። ጸጉሯን መቆረጥ ወይም መላጨት የሚያሳፍር መስሎ ከታያት ግን ራሷን መከናነብ አለባት። ያላት አማራጭ ሁለተኛው ነው፣ ራሷን መከናነብ። እሺ ወንድ የእግዚአብሔር ምሳሌ ስለሆነና የእግዚአብሔር ክብር ስለሚገለጥበት ራሱን መከናነብ አያስፈልገው። በዛኛው ትርጉም ወንድ የእግዚአብሔር ክብርና ምሳሌ ስለሆነ ራሱን መሸፈን የለበት። የማን ክብርና ምሳሌ ነው? ወንድ የእግዚአብሔር ክብርና ምሳሌ ስለሆነ የእግዚአብሔር ክብርና ምሳሌ መሸፈን የለበትም። ሙሴ የሸፈነው ይበቃል። የእግዚአብሔር ክብር ነው እያንዳንዱ ወንድ ሸፈንከው ማለት የማንን ክብር ሸፍነሃል? የእግዚአብሔርን ክብር። ለማን የሸፈንኩት እንዳትለኝ፣ በኋላ ያመጣቸዋል። የሚያዩ አካላት አሉ አየር ላይ ሆነ በክርስቶስ ባለ እምነት ወደ እግዚአብሔር የቀረቡ ወንዶች ሁሉ የእግዚአብሔር ክብርና ምሳሌ እንደሆኑ የሚያውቁ ኃይላት አሉ። በብርሃኑም በጨለማ ዓለም ያሉ ኃይላት አሉ። እነሱ ጊዜ በኢየሱስ ስም ሰዎች 2 ወይም 3 ሆነው ሲሰበሰቡ ከሰማይ ይመለከታል። ብቻ 2 ወይ 3 በኢየሱስ ስም የትም ተሰብሰብ፣ ጫካ ውስጥ ተሰብሰብ፣ አዳራሽ ተሰብሰብ፣ ካቴድራል ግባ፣ በኢየሱስ ስም 3 ሰው ሲሰበሰብ ዋች ኦቨር ያደርጋሉ። ከላይ ሆነው 2 ኃይላት በዚህ ሰዓት ማለት ከነሱ አንጻር ነው የተጻፈ ያለ። ወንድ የማን ክብር ነው? በላይኛው ዓለም አቤት። በዛኛው ዓለም ያሉ የብርሃን ዓለምና የጨለማ ዓለም ኃይላት እግዚአብሔር ልዩ ልዩ መልእክትና ትምህርት ለነሱ የሚሰጠው ለመንፈሳዊ ኃይላት እግዚአብሔር መንፈሳዊ መልእክት የሚያስተላልፈው በማን በኩል ነው? በሚሰበሰብ ጉባኤ በኩል። ኤፌሶን ላይ ምን ይላል? አሁን በአየር ላይ ላሉ አለቆችና ስልጣናት ቅዱሳን ኃይላትና ስልጣናት፣ እርኩሳን ኃይላትና ስልጣናት አሉ። ጊዜ አለቆች ስልጣናት ሲባል ብዙ ጴንጤ ቶሎ ጨለማውን ይመጣበት። በእኛ ዓለም ላይ ቀድመን የምናውቃቸው ኃይላት፣ ስልጣናት፣ አለቆች የትኞቹ ናቸው? የብርሃን ዓለም ላይ ናቸው፣ ከሱራፌል የሚጀምሩት እና እነዚህ አንደኞቹ ናቸው። በእነዚህ ዓለማት ላሉ ኃይላትና አለቆች ስልጣናት ብዙ ልዩ ልዩ የእግዚአብሔር ጥበብ ይላል። ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል እነሱ ይገኛል። ስለዚህ ዋች ኦቨር ያደርጋሉ። ሲያረጉ የተዋጁ ወንዶች ሁሉ የማን ክብርና ምሳሌ ናቸው? የእግዚአብሔር ክብርና ምሳሌ። ግን ይሄ የእግዚአብሔር ክብርና ምሳሌ የሆነ ሰው ራሱን ሲሸፋፍነው
የማንን ክብር እየሸፈነ ነው? የእግዚአብሔርን ክብር እየሸፈነ። እኛማ እዚህ ምን አልሸፈ ቆብ አረገ አላረገ። አንድ ቸርች ውስጥ ኮፍያ የሚደረገው ህመም ሲኖር፣ ከዛ ጋር የተገናኙ ነገሮች ሲኖሩ፣ ቁስል ምናምን ሲኖር ሰው ይሸፍናል። እና በዚህ ችግር የለውም፣ እግዚአብሔር ይረዳናል። ግን በተረፈ ወንድ ልጅ ገጭ አርጎ ኮፍያውን ራፐር መስሎ እዚህ መሀል መቀመጥ የለብን። ሰው ለቅሶ ቤት እንኳን ሲገባኝ እንደዛ ነው። እሱ ደግሞ ይሄ ደግሞ እንትን አለ። እኛ ሁላችን ማስቲካ ማያኝክ አለ ማያኝክ የለም አይደለ? ያለው ሰው ያኝካል። ግን ቸርች ውስጥ ከባድ ነው። ትንሽ ይከብዳል። እንግዲህ ሐኪም አዞለት ይሆናል። ትቸዋል። እንደዚህ ሐኪም ሲያዝላችሁ ካልሆነ ይከብዳል። ሴት ግን የወንድ ክብር ናት። ሴት ግን ወንድ የማን ክብር ነው? የእግዚአብሔር ክብርና ምሳሌ። እስቲ ወንዶች እኔ በሉ የእግዚአብሔር ክብርና ምሳሌ ነኝ። ሲቀስ ክብር ስለሆነ ወንድ ነኝ በሉ እንዴ። ብለሲንጉን አየህ ለወንድ ልጅ ድገሙ። ወንድ ነኝ በሉ። እኔ ወንድ ክርስቲያን ነኝ። ስለዚህ እግዚአብሔር ክብርና ምሳሌው በዚህ ምድር ላይ እኔ ነኝ በሉ። ሴት ግን አንብልኝ። ሴት ግን የወንድ ክብር ናት። ሴት የማን ክብር ነች? የወንድ ክብር ነች። የወንድ ክብር መሆኗን ለማወቅ ታገባና ሳታገባ የነበርክበትን የህይወት ክብደት ሳታገባ እንዳልኩት ቀሽቃዣ ቃላ ቁርስ መሳራት የተምታታብህ ሰው አምኖ 10 ብር ማያበድርህ፣ መንግስት ሂሳብ ሹም የማያደርግ ባንክ ማያበድርህ፣ ማረፊያ የሌለህ ዛሬ እዚህ ሀገር ታይተህ ነገ የት እንደምደርስ ማትታወቅ ተያዥ የሌለህ ምናምን ብቻህን ስለሆን ቀትረ ቀላል ስለሆንክም ብዙ ጊዜ ለመታወቂያ የግድ ስትታዘዝ ነው። ሄደ ፎቶ ቤት ጨንቆ አትነስ ስለማታመር። ለመጀመሪያ ጊዜ ብዙ ፎቶ የተነሳኸው ከልጅቷ ጋር ሰርግህ ላይም ሊሆን ወይም ከዛ በኋላ ባል ለምን ሲባል እሷ ስትመጣ እንደዛ ነገሮች ይበል። ሴቶቹ ግን እኛንም ሳያገቡን ያለኛ ፎቶ በየአይነቱ ነው። እንደውም እኛን ሲያገቡ ነው የሚቀንሱት ይሆናል። ፎቶ በየአይነቱ አልበም በአልበም ነው እንደዚህ እያሉ እንደዚህ አይደል? በዚህ ነው ለምን ያለኛ ያምራሉ። ወንዱ ግን አያም። የሆነ ሰርግ ቀን የሰፈር ህፃናት ሁሉ ተሯሩጦ የሚወጡት ማንን ሊያዩ መስሎ ነገሩኝ። ልጅቷን አንተ እንደዚህ ይዘሃት አየው። ሁሉን ስታይ ወደ እሷ ነው የሚያው። ክብር ውበት እሷ ስለሆነች አንተ አሁን ያለ እሷ ብትወጣ ብቻህን ህፃናቱ አይደሉም ሰፈር ይበተናል። ሴት ለማን ክብሩ ነች? ለወንድ ልጅ ክብሩ ነች። ትታመናለህ። ትዳር አለው ይባላል። እሱ ባለ ትዳር ነው። በገንዘብ ያዥ ይሁንልን። በመስሪያ ቤት ውስጥ በዛው ሰሞን እድገት ይሰጣል። የሆነ ቦታ ላይ ትሾማለህ። ቀለበትን ስላዩ ብቻ ሰዎች ያከብሯል ምናምን ብዙ ነገር አለው። ቁርስ ምሳራት አስተካክለ ብላት ጀምር። ከጓደኞች ጋር ክርስቲያን ከሆንክ የበሰልክ ከሆነ እንደ ድሮ መንቀዥቀዥህን ዝም ብለህ ፕሪሚየር ሊግ እያየህ የምትልበት ጊዜ ይጠፋል፣ ይቀራል። በእርግጥ ነው አንዳንዱ አግብቶም ፕሪሚየር ሊግ እያየ የሚያድር እንዳለ እናውቃለን። እሱ ደግሞ ሲያድግ ይተው። አንዳንድ ሚስቶች ልጃቸውንም ባላቸውንም ነው የሚያሳድጉት። ለዛ ሁለት ሰው በአንድ ጊዜ የሚያሳድጉ አሉ። እንደዛ አለ። እሺ ወገኖች፣ አይ በዚህ ሰዓት ነው ሀብቴ ቅጥቅጥ ማድረጋቸው። እሺ ሴት ግን የወንድ ክብር ናት። ምክንያቱም የመጀመሪያዊቱ ሴት ከወንድ አጥንት ተፈጠረች እንጂ ወንድ ከሴት አልተፈጠረም። እንዲሁም ሴትዮ ከኛ ወጣች እንጂ እኛ ከሷ አጥንት አልተሰራ። በኋላ ደግሞ እንዳንኮራ ቢሆንም ግን ወንድ የሚወለደው ደግሞ ከሴት መሆኑን እንዳትረሱ ብሎ ባላንስ ያደርገናል። አይዟቸው። እንዲሁም ሔዋን ለአዳም ተፈጠረች እንጂ አዳም ለሔዋን አልተፈጠረም። ምን ማለት ነው? አዳም የተወሰነ ጊዜ ያለ ሴት ኖሯል። ዛትሚስ ምን ታውቃለህ? ትችላለህ። ሴትዮዋ ግን ስትመጣ አንድም ቀን ያለ ወንድ ኖራ አታ የመጣች ቀን ወንድን ያገኛል። ያለ ወንድ ኖራት። ለዚህ ወንድ ያለ ሴት እንደሚኖር መጽሐፍ ቅዱስ ይናገራል። ሴት ትፈጠር የተፈጠረችውን በኋላ ይነግረናል። ሴት ለወንድ ተፈጥራለች። ሴት የተፈጠረችው ለወንድ ነው፣ ከወንድ ጋር እንድትኖር የወንድ ደጋፊ እንድትሆን። ወንድ ግን ሲፈጠር መጀመሪያም ሴት የለችም። ስለዚህ ስነ ፍጥረታዊ ሕግ ይሄ ነው። ለጉብኝት እዛ እዩ ተብለን ቀሚስ አድርገውልን 40 ወጣቶች ነን እዛ ልንጎበኝ ሁኔታውን ሴቶቹ ምን አሰቃያቸዋል? በአጥር ተንጠልጥሎ ያህል ወንዶች 40 ወንዶች ግቢያቸው ስለገቡ ቢለቋቸው ይበሉናል ማለት ነው። በሽቦ ተንጠልጥል ምን አቃጠላት? ሲፈጠሩ ለማን ነው? ሴት ለወንድ ተፈጥራለች፣ ወንድ ግን ለሴት አልተፈጠረም። እንዲሁም ሔዋን ለአዳም ተፈጠረችለት እንጂ አዳም ለሔዋን አልተፈጠረላትም። አዳም ለሔዋን አልተፈጠረም። ስለዚህ ሴት በባሏ ስልጣን የምትተዳደር ለመሆኑ ማሳያ እንዲሆን በራሷ ላይ የስልጣን ምልክት ታረግ። ሴት የወንድ ክብር ነች። ባጭሩ በማህበር መካከል ሴት የወንድ ክብር ከሆነች የወንዶች ክብር በቤተ ክርስቲያን ውስጥ መሸፈናል። ሴት የምን ክብር ነች? ሴቶች ወሚስቶች የባሎቻቸው ሴቶች የወንዶች ምኖች ናቸው? ክብር ናቸው። ስለዚህ ሲሸፍኑት የማንን ክብር ይሸፍናሉ? የወንዶችን ክብር። ወንዶች ደግሞ የማን ክብር ናቸው? ሲገልጡት የማንን ክብር ይገልጣሉ? እግዚአብሔር። ወንዶች ግልጥ ሲሆኑ የእግዚአብሔር ክብር ይገለጣል። ሴቶች ሲሸፈኑ የወንድ ክብር ናቸው። የወንድ ክብር ይሸፍ ማህበር ላይ
የማን ክብር ብቻ ይታያል? እግዚአብሔር። ቀጥታ ይህንን በማድረጓ መላእክት ሳይቀሩ ደስ ይሰኙባታል። አየህ፣ ይህን በማድረጓ ቅድም ከመላእክት የተነሳ በራሷ ስልጣን ልታኖር ይገባል፣ የሆነ መሸፈኛ ማለት ነው። ይህንን በማየታቸው መላእክቶች ምን ይላቸዋል? አቤት ምን ይላቸዋል? ዋው ይላቸው። ምን አንተ እዚህ ቸርች ምንም የሰው ክብር አይታይም፣ ምንም የወንድ ክብር እና ምንድነው ሲያዩ ወንዶች ሁሉ ተከፍተዋል፣ ግልጥ ናቸው፣ የእግዚአብሔር ክብር ብቻ ነው የሚታየኝ ይላሉ መላእክቱ። ይህን ይመስላል።